ኢትዮ ኤፍኤም 107.8 የኢትዮጵያውያን የሰው ልጅ ክብር ፈጽሞ የማይነካ መሆን አለበት። ይህንን መሠረታዊ ሕግ ማክበርና ማስከበር የሁሉም የመንግሥት ባለሥልጣንና የአስተዳደር ሥርዓት ግዴታ ነው። የአረፍተ ነገር በቀጥታ የተወሰደው ግሩንዱስተስ ተብሎ ከሚጠራው ከጀርመን ፌዴራላዊ መንግሥት ሕገ መንግሥት ላይ ነው። ቃሉ የሰፈረው በሕገ መንግሥቱ ሁለተኛና ሦስተኛ አንቀጽ ወይም መካከል አለያም ማሳረጊያ ላይ ሳይሆን ገና አንድ ብሎ ድንጋጌ ማስፈር በጀመረበት የመጀመሪያው አንቀጽ ላይ የተቀመጠ የመጀመሪያ አረፍተ ነገር ሆኖ እናገኘዋለን። ሕገ መንግሥቱ በአንቀጹ ላይ ያሰፈረውን ይህንን የሰው ልጆች ክብር ድንጋጌን ኢንተርኒቲ ክሎውስ ብሎ ሰይሞታል። ሕግ አውጭም ይሁን አስፈጻሚ ወይም ደግሞ ተርጓሚ፣ ርዕሰ ብሔር ይሁን ርዕሰ መንግሥት፣ ምን አለፋችሁ ማንም ይምጣ ማንም ጭራሽ ሊሰርዘው ቀርቶ ሊያሻሽለው የማይችል ጀርመን እንደ ሀገር እስካለች ድረስ የምትገዛበት ድንጋጌዋ መሆኑን ያረጋገጠችበት ማሰሪያ ቃሏ ነው ኢንተርኒቲ ክሎውስ ተብሎ የተጠራው። The protection of human dignity and these democratic pillars cannot be amended. They are here to stay. በእርግጥም እንደተባለው እንደ ግሪጎሪያኑ የዘመን ቀመር በ1949 የጸደቀው አዛውንቱ የጀርመን ሕገ መንግሥት በዚህ አንጋፋ ዕድሜው ለ70 ጊዜ ያህል የተሻሻለ ቢሆንም ይህ የሰብአዊ ክብር አንቀጽ ቃሉ ሐሳቡና ትርጉሙ ሳይጓደልና ሳይጨመር ሳይበረዝና ሳይከለስ አብሮት 77 ዓመታትን ዘልቋል። መንበረ ሲመቱ፣ የፍትሕ ሥርዓቱ፣ ማኅበራዊና ኢኮኖሚያዊ አገልግሎቱ፣ ፖለቲካዊ ርዕዮቱ፣ ሁሉም አይነት አመለካከት፣ ፖሊሲም ይሁን ድርጊት የሚገዛበት የጀርመን አገረ መንግሥት መሠረቱን ያጸናበት ዶግማዊ ድንጋጌው ሰው ነው። ከድንጋጌ ሁሉ የቀደመውና ከሕግጋት ሁሉ በላይ ገዢ ሆኖ የተቀመጠው ይህ የጀርመን ሕገ መንግሥት ቀዳሚ ቃል ስለዚህ ብሎ ይቀጥላል። ስለዚህ የጀርመን ሕዝብ የማይጣሱና የማይገሰሱ ሰብአዊ መብቶች የእያንዳንዱ ማኅበረሰብ የሰላምና የፍትሕ እንዲሁም የዓለም መሠረት መሆናቸውን አምነዋል በማለት ለሰብአዊ ክብር መረጋገጥ ያለው ጽኑ እምነት ለትርጉም በማያሻማ አጭርና ግልጽ አረፍተ ነገር አስፍሮት ይነበባል። በዚህ የጉዞ ማስታወሻ አጭር ዘጋቢ መሰናዶ ላይ የምናነሳቸው ታሪኮች ከሰው ልጅ ክብር ጋር የሚገናኙ ናቸው። ከበርሊን እስከ ሪናልድ ፓላቲኔት የፌዴራል ስቴቶች፣ ከማይንዝ እስከ ዊዝባደን ከተማዎች በተዟዟርንባቸው ጉብኝቶች ከተመለከትናቸው ሐቆች ተነስተን በዚህ የመጀመሪያው ክፍል ዝግጅታችን እንደ አገሪቱ ሕገ መንግሥት ሁሉ እኛም ሰውን አስቀድመን አጭር ቅኝት እናደርጋለን። የዓይን እማኝነታችንን ከታሪክ መዛግብት ሐቆች ጋር እያጣቀስን የሰው ልጆች ክብር የሚገለጥበትን ባህልና ሥርዓት፣ የገጠመውን ፈተናና ተግዳሮት፣ የደረሰበትን ስኬትና ውጤት እየዳሰስን ለጥቂት ደቂቃዎች አብረን እንቆያለን። በመሰናዶው የተጠቀሱ የዘመን አቆጣጠሮች የግሪጎሪያኑን ስልት የተከተሉ መሆኑን አስታውሰን ወደ ዝግጅቱ ተሸጋግረናል። መልካም ቆይታ። የጥጥ ባዘቶ መስሎ ያለማቋረጥ የሚወርደው የበረዶ ብናኝ የዕለት ኑሮን የሚያስተጓጉልበት፣ በሰማዩ ላይ የሚነግሰው ጥቁር ደመና አካባቢውን ብቻ ሳይሆን ስሜትን ጭምር የሚያጨፈግግበት፣ እስከ አጥንት ድረስ ዘልቆ የሚገባ ቅዝቃዜ የሚቆፈንንበት የአውሮፓው የክረምት ወቅት እያበቃ ባለበት የመጀመሪያ ሳምንት ማርች 8 2026 የበርሊን ከተማ የፀሐይ ብርሃን ማየት ጀምራለች። ዕለቱ እሁድ በመሆኑ የእረፍት ቀናቸውን ለመንሸራሸርና ለሌላ ቁም ነገር ለመዋል ያቀዱ የበርሊን ነዋሪዎች በተናፋቂዋ የፀሐይ ብርሃን ደምቀው በሚያማምሩ ጎዳናዎቻቸው ላይ ከወዲያ ወዲህ ይንቀሳቀሳሉ። ይህ ዕለት የዓለም ሴቶች ቀን በዓል የሚከበርበት መሆኑ ታክሎበት የበርሊን ጎዳናዎች ተጨማሪ ትዕይንት የሚያስተናግዱበት ዕድል ፈጥሯል።
ስለ ሴቶች መብት መረጋገጥ የሚሰብኩና የሚታገሉ ወገኖች መፈክር ይዘው ሲያበቁ ድራማቸውን እየቀጠቀጡ ተቃውሞና ድጋፋቸውን አጉልተው ያሰማሉ። በሴቶች መብት ጉዳይ ከተጨናነቀው ምዕራባዊው የበርሊን አቅጣጫ በተቃራኒው ክፍል ደግሞ ሌላ አጀንዳ ይዘው የወጡ ወገኖች ጎዳናውን አጥለቅልቀውታል። ይህንኛው ትዕይንተ ሕዝብ ጉዳዩ ያደረገው በዓለም አቀፍ መድረክ አንገብጋቢ የሆነውን የዩክሬንና የኢራን ጦርነት አጀንዳዎችን ነው። የዓለም አቀፍ ዲፕሎማቶች መቀመጫ በሚገኙባቸው አካባቢ ላይ የተገኙት ሰልፈኞች በአሜሪካ በእስራኤልና ሩሲያ ኤምባሲ አካባቢ እየተዟዟሩ አቋምና ሐሳባቸውን ይገልጻሉ። የዚህ ትዕይንተ ሕዝብ አስገራሚ ገጽታ ሆኖ የሚገለጸው ጦርነቶቹን የሚደግፉና የሚቃወሙ ነዋሪዎች ጎን ለጎን ተሰልፈው መታየታቸው ነው። አቋማቸው እንጂ አካላቸው የማይጋጭባቸው ወንድማማቾች ሳይገፋፉና ሳይደነቃቀፉ ድጋፍና ተቃውሟቸውን እኩል ያሰማሉ። እነዚህን ትዕይንቶች ከፊትና ከኋላ የሚያጅቡ ፖሊሶች የጸጥታ ችግር ይፈጠራል የሚል ስጋትም ይሁን ዝግጅት የማይታይባቸው ምክንያት የሚወለደው ከዚህ የሰልፎቹ ፍጹም ሰላማዊነት አብራክ ውስጥ ነው። ስለዚህም ፖሊሶቹ እዚያ ስፍራ የተገኙበት ዓላማ የወደቀን ለማንሳት የታመመን ለመርዳት ብቻና ብቻ መሆኑን ነው በሁሉም ዘንድ የሚታወቀው። ለዚህም ነው ጎዳናዎቿ በትዕይንተ ሕዝብ በተጨናነቁባት በዚች አገር በስልጣን እያቀራሩና በቆመጥ እያስፈራሩ ሰብአዊ ክብርን መዳፈር እንኳን ሊፈጸም ሊታሰብም አይችልም ተብሎ የሚመሰከረው። የበርሊን ከተማ ጎዳናና ሕንፃዎች፣ ሰፈርና መንደሮች ሁላቸው እንደ ስንክሳር እየተገለጠ የሚነበብ ታሪክ የተዘገበባቸው መጻሕፍት ናቸው ቢባል ምስክርነቱ የተጋነነ አይሆንም። ከሮማው ሥርወ መንግሥት እስከ ቀዝቃዛው ጦርነት፣ ከንጉሥ ቆስጠንጢኖስ እስከ ሄንሪ ቢስማርክ የበዙ ታሪኮችን ያስተናገዱ ሕንፃዎች፣ ቤተ እምነቶችና ጎዳናዎች ዛሬም ድረስ ሕያው ሆነው የጥንቱን ዘመን ይመሰክራሉ። የአፄያዊ ነገሥታት የመስፋፋትና መቀራመት አባዜ ክፋትን፣ የኃያላን አገራት ኢፍትሐዊ ሽኩቻና እርግጫ መዘዝን በዐይን በብረቱ ተመልክቶ ለማረጋገጥ የወደደ የበርሊን ከተማን እንዲጎበኝ ምክር መስጠት ከግንባር ቀደሞቹ አማራጮች አንዱ ተደርጎ የሚጠቆም መሆኑን ይመሰክራሉ ከተማይቱን ለመርገጥ ዕድሉን ያገኙ። በዚህ ረገድ ተጠቃሽ የሆኑ ታሪኮችን በቀጣዮቹ መሰናዳዎችን ለማቅረብ ቀጠሮ ይዘን ስናበቃ የዚህ ዝግጅታችን ዋና ትኩረት ወደ ሆነው የሰው ልጆች ክብርና ጀርመን ወደ ተሰኘው ጉዳያችን እንመለስ። በዚህ ምልሰታችን ቀጣይ የምናደርገው ተጨማሪ ታሪክ የምናገኘው በበርሊን መካከል በተንጣለለ አንድ ጥንታዊ ሕንፃ ውስጥ ነው። የጀርመን ፌዴራል መንግስት ፓርላማ መቀመጫ የሚገኝበት ጉልላታማው ባለ ግርማ ሞገስ ሕንፃና ሕንፃው የተከለው ሥርዓተ መንግስት የተመሰረተበት የሰብአዊ መብት ታሪክ። This is the home of the German Constitution, or the basic law, the Reichstag. The country is governed from here, and you actually can get one of the best views of the city from the top of the dome right there. በበርሊን ከተማ መካከል ላይ ከሚገማሸረው የስፒር ወንዝ በስተግራ በኩል ከአንድ ትልቅ አንሶላ በማይተናነስ ጨርቅ የተሰራ ሰፊ የጀርመን ባንዲራ ከሚውለበለብበት ማማ ፊት ለፊት የቆመው ጥንታዊው ሕንፃ የግንባታው ጥበብና አጠቃላይ ገጽታው ከሩቅ ዓይንን ማርኮ ትኩረትን የመስረቅ ጸጋን ተላብሷል። በአናቱ ላይ የታነጸው ባለመስታወት ጉልላት የአንድ ግዙፍ ካቴድራል ገጽታን ያላበሰው ይህ ሕንፃ በጀርመን ዘመናዊ የአገር ግንባታ ሂደት ውስጥ የተጫወተው ሚና ከፍተኛ መሆኑ ነው የሚነገረው። እነርሱ በቋንቋቸው ሪችስታግ ብለው የሚጠሩት ግዙፉ ሕንፃ ከ1884 እስከ 1894 ባሉት ዓመታት ውስጥ የተገነባ መሆኑን ታሪኩ ይዘክራል።
ከጀርመን የአጼ ሥርወ መንግሥት አንስቶ ሕገ መንግሥታዊ ሥርዓትን ለመጀመሪያ ጊዜ እስከ መሠረተው የዊማር ሪፐብሊክ፣ ከናዚ አምባገነን አገዛዝ እስከ ሶቪየት ኅብረት መስፋፋት፣ ከቀዝቃዛው ጦርነት እስከ ዘመነ ግሎባላይዜሽን፣ ከበርሊን ከተማ ቅርምት እስከ መልሶ ውህደት ይህ ሕንፃ በጀርመን ፖለቲካዊ ታሪክ ክስረትና ስኬት፣ ዕድልና ፈተና ውስጥ ያላስተናገደው ታሪክ የለም። በዓለማችን ላይ ከፍተኛ መጠን ያላቸው ጎብኚዎችን ከሚያስተናግዱ የቱሪስት መዳረሻዎች መካከል አንዱ የሆነው የሪችስታግ ሕንፃ የ18ኛው ክፍለ ዘመን የጀርመን አገዛዞች መናኸሪያና የሕግ አውጪው አካል መሰብሰቢያ ሆኖ ለበርካታ ዓመታት ሲያገለግል ቆይቷል። ይህ ሕንፃ የሰው ልጅ ክብር የማይገረሰስና የማይነካ መሆን አለበት በሚል መሠረታዊ ድንጋጌ ሕግጋቱን አንድ ብሎ የጀመረው የ1949ኙ ሕገ መንግሥት የጸደቀበት ታሪካዊ ስፍራ በመሆኑ የጀርመን የልብ ትርታ የሚል ስያሜ ሊቸረው በቅቷል ባይ ናቸው ለዚያ ስፍራ ቅርበቱም ዕውቀቱም ያላቸው መስካሪዎች። ለዚህ አባባል እማኝ ይሆን ዘንድ የዶቼ ቬሌ ጋዜጠኛ ከዓመት በፊት በሠራችው አጭር ዘጋቢ ፊልም ላይ ያነጋገረቻቸው ቡንደስታግ የተባለው የጀርመን ፓርላማ ምክትል አፈ ጉባኤ የሰጡትን እማኝነት በአጭሩ ማሰማት አስፈላጊ ይሆናል። እኚህ ሴት በጀርመን ሕገ መንግሥት ውስጥ እጅግ ጠቃሚ የሆነው ክፍል የሰው ልጆች ክብር ፈጽሞ አይነካም የሚለው ድንጋጌ የሰፈረበት አንቀጽ 1 እንደሆነ አምናለሁ። የጀርመን ፌዴራል ሥርዓት በግለሰብ መብት ላይ የተመሠረተ እያንዳንዱ ሰው በአገሩ የሚኖረው ቦታ ምን ሊሆን እንደሚገባ በዝርዝር ያስቀመጠ ሕገ መንግሥት አለው። ጀርመን ከሌሎች አገሮች የምትለይበት አንዱና ዋነኛ መገለጫዋ ይህ ሕገ መንግሥቷ ነው በማለት ነው የድንጋጌውን ታላቅነት የገለጹት። Outside the plenary hall, a copy of the Constitution. Ich glaube, das Wichtigste am deutschen Grundgesetz ist Artikel 1, die Würde des Menschen ist unantastbar. Die Verfassung oder das Grundgesetz, was wir haben, denkt vom Menschen aus, vom Individuum, von den Rechten der einzelnen Person, wie wir zusammen. የታሪክና የሥነ ሕዝብ ልሂቃን ጀርመን ለሰው ልጆች የምትሰጠው ክብር ልዩ መገለጫዋ መሆኑ አያስገርምም ይላሉ። ለዚህ አባባላቸው ምክንያት የሚያደርጉት ይህች ሀገር በዘመናዊው የዓለም ሥርዓት ምስረታ ውስጥ የተጋረጡባት ፈተናዎች እጅግ የበረከቱና አስከፊ ኪሳራዎችንም ያደረሱባት መሆኑን ነው። በዚህ ረገድ በአንደኛውና በሁለተኛው የዓለም ጦርነቶች እንዲሁም በናዚ አምባገነን ሥርዓት የደረሰባት የከፋ እልቂትና ውድመት ተጠቃሽ የታሪክ አስረጃዎች ሆነው ይቀርባሉ። ይህ ብቻ አይደለም። የቀዝቃዛው ጦርነት ዘመንም ቢሆን ጀርመንን አልማራትም። የዚያ ወቅት የኃያላኑ አገራት ፉክቻና እርግጫ በዚህች ምድር ሕዝብ ላይ ያደረሰውን ያህል የከፋ በደል ያስተናገደ ሌላ አገር የማይገኝ መሆኑ ታሪክ ያረጋገጠው ሐቅ ነው። ከዚህ ሐሳብ የሚነሱ ተንታኞች ጀርመን የሰው ልጆች ክብር ሲጣስና ሲገረሰስ በአገር ላይ የሚደርሰው አደጋን አስከፊነት ፊደልን ሀ ብላ ቆጥራ ሳይሆን ዋ ብላ ከደረሰባት መከራ የተረዳች አገር ናት። ከዚህ ልምዷ በኋላ ግን ጀርመን ዳግም ስህተት ላለመስራት ቆርጣ የተነሳች መሆኗን ያረጋገጠችው የሰው ልጆች ክብርን ሊጣስ በማይችል ድንጋጌ ሕገ መንግሥታዊ ቃል ኪዳኗ አድርጋ በማስቀመጧ ነው ሲሉ ይሰማሉ። በእርግጥም ጀርመን ሰውን ቀዳሚ ጉዳዩዋ፣ የሰው ልጆች ክብርን ጽኑ መሠረቷ፣ ሰብአዊ መብትን የማይነካ ሃይማኖቷ አድርጋ በመገኘቷ ከሕልቆ መሳፍርት እልቂትና ውድመት በኋላ በአጭር ጊዜ ውስጥ በቴክኖሎጂ ይበሉ በኢኮኖሚ፣ በሀብት ይበሉ በስልጣኔ አውራ አገር ሆና ለመውጣት ትችላለች። ምክንያቱም ዕውቀትና ጥበብ፣ ስልጣኔና ብልጽግና የሁሉም ስኬት መሠረትና ድምድማት ሰው በመሆኑ ይሉናል የታሪክ ትንታኔዎች። በማርች 8 2026 የፀሐይ ብርሃኗን ፈንጥቃ የተቀበለችን በርሊን ከተማ የተሽከርካሪ ጥሩምባ ፈጽሞ በማይሰማበት ሰላማዊ ጎዳናዎቿ እያዟዟረች ታሪክና ባህሏን፣ አስተዳደሯንና ኢኮኖሚዋን ግልጥልጥ አድርጋ ስታስጎበኘን 3 ቀናት አብራን አሳለፈች። በዚህ የበርሊን ቆይታችንም ይሁን ከዚያ በኋላ በነበሩን ጊዜዎች ካገኘናቸው ልምዶች ሁሉ የሚልቀው ታላቅ ቁም ነገር
የሰው ልጅ ክብር ዋጋው የማይቆጠር መጠኑም የማይሰፈር መሆኑን ነው ቢባል ሐሳቡ ፈጽሞ አልተጋነነም። በእርግጥም ውስጥን የሚያሞቅ ፈገግታ፣ ከልብ የሚመነጭ ትሑት ሰላምታ፣ የቸኮለን ለማስቀደም የማያቅማማ ከበሬታ፣ ሰክኖ የሚያሰክን የስሜት እርጋታ የጀርመን ሕዝብ እንግዶቹን የሚቀበልበትና የሚያስተናግድበት የወል መገለጫው መሆኑን መካድ አይቻልም። ከዚህ ትዝብታችን ስንነሳ ጀርመን የሰው ልጆች ክብርን በማይናጋ መሠረት ላይ የተከለችው በሕገ መንግሥቷ ብቻ ሳይሆን በማኅበረሰቧ ሕይወት ውስጥም ነው የሚል ድምዳሜ ላይ እንደርሳለን። በቀጣዮቹ የጉዞ ማስታወሻ ወጎቻችን የምንመነዝራቸው ታሪኮች ሁሉም ደግመውና ደጋግመው የሚያረጋግጡ